ለአብርሽ ስጦታ ተበረከተለት። ያውም ደግሞ የወርቅ ስጦታ። ዋው ሩታ ጀግና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁሌ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ቁጭ ብያለሁ። እንግዲህ ወይዘሮ ሩታ አሁን ላይ እንደምናያት አብርሽን እየተንከባከበች ትገኛለች ማለት ነው። ከዛም አልፎ ተርፎ ደግሞ ስጦታ አበረከተችለት። ዋው ስጦታ በነገራችን ላይ ፍቅርን ይጨምራል። ከስጦታ ደግሞ ወርቅ ስጦታ ደስ አይልም? እንኳን ደስ አለ። ሄርሜላ አበደች። ወይኔ ሄርሜላ፣ ድሮም እኮ የሰው ባል መቀመጥ መጨረሻው እንደዚህ ነው። እንዴት ናችሁ? ዛሬ ላይ እንግዲህ ሩታዬ ምርጥ ስራ ሰርታለች ማለት ነው። ለአብርሽ ለባሏ ባይቷ የወርቅ ስጦታ ገዛችለት። እሱም ተደሰተ። በጣም ደስ አለው። በጣም ነው የሚገርመው በእውነት ከምንም ከማንም በላይ ማለት ነው። እና ለማንኛውም ግን ቪዲዮ ላይክ ሸር እያረጋችሁ ቤተሰብ አድርጉኝ ውዶች ይሄ ማለት ነው። ዛሬ ላይ ያው ሩታ የሄርሜላንም አክት ወስዳም ቢሆን ባሏን አሁን ላይ እጇ ላይ አስገብታለች ማለት ነው። ሄርሜላ እንዴት ነው አሁን የሰውን ህይወት የምትይው ማለት ነው። በጣም ይገርማል። አንደኛ ነገር ሁላችንም ቢሆን የምናውቃት ሄርሜላ የሰውን ነገር ቀምታ የራሴ ያደርጋለሁ ብላ የተነሳች ነበረች። በጣም ይገርማል። ወይ ጉድ! ለማንኛውም ቤተሰቦች የቪዲዮውን ግን ላይክ ሸር እያደረጋችሁ ቤተሰብ አድርጉኝ ማለት ነው። ወዳችኋለሁኝ። ያው ሄርሜላ አሁን ሩታዬ አሁንም ቢሆን የሄርሜላን አክት ወስዳ ባሏን ግን እጁ አድርገዋለች። እስከዛሬ ያው የምታስበው የኔ ይሆናል ብላ ነበረ ሄርሜላ። አሁን ላይ ግን ሩታ ለፍ አደረገቻት ማለት ነው። ሄርሜላ በጣም ደነገጠች። ያላሰበችው ነገር ገጠማት ማለት ነው። ምክንያቱም ድሮም ሄርሜላ ተብዬዋ የሰው ባል ስትይዝ የራሴ ያደርገዋለሁ ብላ ሳይሆን ማሰብ ያለባት አንዳንዴ ወዴት እየሄድ ነው ብለን ማሰብ አለብን። ምክንያቱም አብርሽ ማለት ልጅ አለው፣ የሰው ነው። ይህን ሳታስብ ግን ቀምታ በቃ እንደዛ አድርጋል ጀነጅስ ማሽታ። አሁን ላይ እንጃ አንዳንዴ ይከብዳል። በእውነት ነው የምላችሁ። ይህ ነው ልላችሁ አልችልም። ለማንኛውም ግን ቪዲዮ ላይክ ሸር አድርጉ ወንዶች ማለት ነው። ዛሬ ላይ ደግሞ ሩታዬ እህቷን ሰርፕራይዝ አድርጋለች ማለት ነው። በትልቅ ስጦታ ሰርፕራይዝ አድርጋታለች። እንኳን ደስ አለሽ ሩታ እህት። በዛ አጋጣሚ ሩታ አሁን ላይ ምርጥ ስራ ማለት ነው። በጣም ጎበዝ ሆናለች። እንጃ ብቻ ሁሉም ቢሆን እንግዲህ ለኸይር ነው የምንለው። በጣም እኔ ደስ ብሎኛል ከምንም ከማንም በላይ ማለት ነው። ምክንያቱም ሩታ አሁን ላይ ያደረገችው ነገር ከአብርሽም ጋር ተታረቀች ከባሏ ጋር ማለት ነው። ቤተሰቦቿንም አይታችኋል። ሰርፕራይዝ ያደረገቻት እህቷን ቻናል ከፍታ ሄርሜላን ከህይወታቸው እንግዲህ ሁለታቸውም አስወጧት። አብርሽ ግን እውነት ቆረጠ። ወንድ ልጅ እንዲህ ነው አንዳንዴ ማለት ነው። እኔ በጣም አንዳንዴ ማለት ነው ወንዶች ወንድ ልጅን ስትቀርቡ በቃ የሆነ ለምን ብላችሁ ማሰብ አለባችሁ። ለምን እንደቀረባችሁት ማሰብ ይኖርባችኋል ማለት ነው። ዝም ብላችሁም ሳይሆን በቃ ሩታ አሁን በቃ የሰው ባል ቀምታ የኔ ይሆነኛል ብላ ነበር ታስቡ፣ ግን አይደለም። የሰው መሆኑን እያወቀች ቀምታ እንግዲህ አሁን ላይ የደረሰባትን ነገር አይታችኋል ማለት ነው። ኧረ ወይኔ! ለማንኛውም ቪዲዮውን ግን ላይክ ሸር እያደረጋችሁ ቤተሰብ አድርጉኝ ማለት ነው ውዶች። የሁሌም ቢሆን ሩታና አብርሽ አይለያዩም፣ ሁሌም አንድ ላይ ናቸው ብላችሁ ማሰብ አለባችሁ ማለት ነው ውዶች። ዛሬም ነገም እነሱ አንድ ላይ ናቸው፣ መቼም ቢሆን አይለያዩም። ለአጭበርባሪዎች የት ናችሁ? እነ አጭበርባሪ የት ናችሁ ማለት ነው። እና አጭበርባሪ የት ናችሁ? አብሮ ተከታዮቹ ማለት ነው እንግዲህ ሩታንና
ሄርሜላን እንትን እንላለን ያላችሁ ማለት ነው። እንለያያለን ሄርሜላ የእሱ ናት ያላችሁ። አሁን ላይ እንግዲህ ሄርሜላዬ የራስሽን ህይወት እንድትጀምሪ ብለው እንግዲህ አድርገውሻል። እውነት ነው። ዙሮም ቢሆን ሁሌም የራስሽን ህይወት መጀመር እንጂ የሰው ትዳር ቀምተሽ በሰው ትዳር ላይ እንደዛ ማድረግ የለብሽም ማለት ነው። ሌላ ትዳርስ ግን አሁን ላይ እንዴት ነው የሚያዘው? ወይ ይከብዳል እኮ ግን አንዳንዴ ማለት ነው። ምክንያቱም የሰው ትዳርም ሰው ላይ በቃ የኔ ይሆነኛል ያለችው ሰው በስተመጨረሻ ይሄ ሲገጥማት ወይ አንዳንዴ እንደዚህ ይሄም አለ እንዴ ብላችሁ ደግሞ ማሰብ አለባችሁ። አንቺ አብርሽን ስትይ በቃ በእርግጥ አብርሽ ጋር ብዙ ነገር አሳልፈዋል። ብዙ ነገሮችን በቃ ጥሩም እንደመሆን ደረጃ አድርገዋለች። ቢሆንም ግን አሁን ላይ ግን ያው ዛሬም ነገም ቢሆን አብርሽና ሩታ አይለያዩም። እናንተም ደግሞ ማሰብ ያለባችሁ ሁሌም እነሱን እንደማይለያዩ ነው ማለት ነው። እና አብርሽ በስተመጨረሻም ይሄንን ነገር አድርጎታል። እንኳንም ደስ አላችሁ። ተለያዩ በቃ ምን ይጠበስ፣ ተለያዩ። ሄርሜላ መልካም እድል ነው የምንለው አሁን ነው። ግራ ያጋባል እኮ የሚባለውም ነገር ማለት ነው። ምክንያቱም አንዳንዴ ትንሽ ከበድ ይላል ነው ሁሉ ነገሩ ከብዳል ትንሽ መለየት ቀስ በቀስም ሳይነግሩ ድንገት እኮ ነው በቃ እኛ የራሳችንን ህይወት እንጀምር ነው ብለው ፍርጥርጥ ያደረጉባት ማለት ነው። እንግዲህ ያው ግድ ነው ልመዡ ህይወትን መኖርን ልመጂው ለብቻ መኖርን ተለማመጂው እንላለን ማለት ነው። አይዞሽ ነው የምንለው ወይስ ምንድን ነው? አሁን ነገሩ ወዴት ነው? ወዴት እየሄዱ ነው? እንግዲህ ሩታዬም ያው እንዳያችሁት ብዙ ነገርን ለቤተሰቦቿ ሰርፕራይዝ አድርጋለች። ይመችሽ ሩታ ጀግና ጎበዝ ብለናል። ጥሩ አድርጋለች አይደለ ነው የምንለው መቼም ሁላችንም ብንሆን ማለት ነው። ይህንን ሰርፕራይዝ ለቤተሰቦቿ እና እንትን ብላለች እና ሰርፕራይዝ አደርጋችኋለች። ጎበዝ ጀግና ነው የምንለው ማለት ነው። ጥሩ ስራ ሰርታለች እና ውዶችዬ ቪዲዮውን ግን ላይክ ሼር እያደረጋችሁ ቤተሰብ አድርጉኝ። ማስተራብነትን ዱአችሁ አይለያችሁ እያልኩ ከዚሁ ለያቸዋለሁ ማለት ነው። ማስተራብነት እንግዲህ የምታውቁት በቃ የምናውቀው ነው። ከሁሉም በላይ ደግሞ ለታማሚዎች ሁሉ እና ዛሬ ላይ እንግዲህ ሕክምናውን ጀምሯል። ለሱብሃነሁ ወተዓላ ያማረ ያድርግለት፣ የሰመረ ያድርግለት ማለት ነው። እንትኑ በቃ በጠላም ተሽሮት የአንድ ብዙ ነው እሱ ማለት የአንድ ብዙ ነውና በቃ ዱአችሁ አይለይ እያልኩኝ ከዚሁ እሰናበታችኋለሁ ማለት ነው ውዶች። ይህ ቪዲዮ ላይክ ሼር አድርጉልኝ። በጅዳ አካባቢ የምትገኙ ስራ ፈልጉልኝ ማለት ነው። ማን ነው የምላችሁ?
እና ባይ ባይ። ወዳችኋለሁ።